አንተ ካዲ ባበለው ደብዛው እንዳይገኝ አድርጎ ሊገላቸው ነው። ከፈለጋ ሲዲ ይደፋባቸው ከፈለገ ፈለገውን ነገር ሊያረግባቸው ይችላል። በቃ ሰው መግደል አይበቃ ምን እስካሁን ከኔ ጋር ሆነ የገደልከው ሰው አለ ነው ምንድነው? ከየት ነው ያመጣው መግደል ምናምን የምትለው? የሆነ ለሰው የሚራራ አንጀት የሌለው ሰው ነው። ሰርቀን ሰው ገለን ደምባራ እሺ ምን ሆነ ነው ሲናፍስ ባለናችሁ ያስፈራራኛል ማለት ከባድ ነገር ነው አደርግብሃለሁ የሚለኝ። ከፈለኩኝ ራቁትን አስፓልት ላይ ለቀሃለሁ፣ ከፈለኩ ደግሞ ጋሃለሁ፣ ከፈለኩ ጫወትብሃለሁ ነው የሚለኝ። ሰው እስከ መግደል ድረስ ይሄዳል። ያንን ነገር ከተከለከለ ልህኛ ነገር ነው። ውጣ በእናትህ ሰውዬ ውጣ። አንተ ቁጭ ብለህ አውራኝ አልኳል። ለምን ነው የምትለው? ዋሽታው ነው ብኛል አባቴ በጣም ቅርታ ያማህል ምን አገባ አንተ ምን አስጨነቀ? ምን አይነት ጥያቄ ነው የፈለኩት? ደከመው አባቴ እድሜውም እየገፋ መጣ። ተስፋ ቆረጠ። በቃ ለነገሮች ምናምን ነገር በቃኛ አለ። በቃ ገንዘቡንም አልፈልግም ውጣልኝ። በቃ በቤቴ መተቆ እያዘዝክ አባቴን እንግዲህ የሆነ ታይም ላይ እንደወጣ ቀርቷል፣ አልተመለሰም። በላቦ በእናት ውጣልኝ። በቃ ከቤቴ ውጣ በእናት ውጣልኝ። ይሄ በቃ እሱ የሱ ጸባይ ነው፣ ታወቀ ነው ከበፊትም ጀምሮ። እንግዲህ ያው ቤተሰቦቻችን ያለውን ነገር ተመልክታችኋል ማለት ነው። ያው እንግዲህ ያለበት ቦታ ድረስ ልጁን በብዙ መንገድ አፈላልገን ከትምህርት ማስረጃዎችን አውጥተን በተለያዩ ስልኮችም እንግዲህ ከዛም በኋላ ልጅቷ ጋር ደውሎ ነበረ። እነዛ ስልኮች እንግዲህ ጠልፈን ተከታትለን ያለበት ቦታ ሄደን እንግዲህ ለማውራት ሞክረን ነበረ። አግኝተነው አውርተን እንግዲህ ተረጋግተን ለማውራት ስለ አባትየው ላይ ተደጋጋሚ ዛቻ ያደረገውን ቪዲዮ ሪከርዶች ይዘን ነበረ። እዛ ድረስ ሄድ ነው እና ያ ነገር ከየት የመጣ ነው የሚሆን እንግዲህ ተረጋግተን ለማውራት ሞክረን ነበረ። ግን ያው እንደ አጋጣሚ ሆኖ ልጁ እጃችን ላይ እጁን ራሱን ስቶ ነበር እና ያው ወደ ሕክምና ቦታ ወስደን ያለውን ነገር ሕክምና እንዲደረግለት አድርገናል። ያንኑ ነገር ማወቅ ስላለብን ነው ይሄ ድረስ ይሄድ ነው ማለት ነው። እና ያው ከሕክምና ሞታውን እንግዲህ በቤቱ ነው የሚገኘው። ቤቱ አካባቢ የኛ ክሮዎች አሉ እንግዲህ እየጠበቁት ነው። ግን አሁንም ድረስ ወንጀሉን ሊያምን ፈቃደኛ አይደለም። እኛም ደግሞ በተቻለን አቅም ያለውን ነገር ማስረጃዎችን በደንብ ለማሰባሰብ እየሞከር ነው። ካለ ማስረጃዎች ነገሮችን ማድረግ መወሰን ስለማንችል ማስረጃዎችን ለማሰባሰብ እየሞከርን ባለበት ሰዓት ላይ ያው ዛሬ ከጎኔ ተቀምጦ የምትመለከቱት ወንድማችን የሱ አብሮ አደግ ጓደኛው ነኝ። ስለሱ ብዙ ማውቃቸው ነገሮች አሉ፣ ብዙ አብረን ያሳለፍናቸው ነገሮች አሉ በማለት እንግዲህ ዛሬ እዚህ ድረስ መጥቶ እንግዲህ አግኝተናል ማለት ነው። እና ብዙም ነግራችሁ ስለሱ ስለ አስተማሪው ማስረጃዎች የቪዲዮ ማስረጃዎች እጄ ላይ ይገኛሉ ብሎናል። እንግዲህ ምንድነው የሚለው እንግዲህ ምን አይነት ቪዲዮ ነው ያ ነገር፣ ከሱ ጋር ምን አይነት ነገር ነው፣ ልጁስ ምን አይነት ሰው ነው የሚሆን እንግዲህ ያው በደንብ ከአብሮ አደጉ የምንሰማ ይሆናል ማለት ነው። እሺ ሰላም። እሺ በመጀመሪያ ያው አክብረን ወንጀልን እንግዲህ ለማጥፋት እዚህ ድረስ ስለመጣ ከልብ እናመሰግናለን። ችግር የለም ያው ግዴታዬ ነው። እሺ ያለውን ነገር ከስም ጀምሮ ንገረንና ስም ማን እንደሆነ ከዚህ ልጅ ጋር እንዴት ነው የምትተዋወቁት እና አንተ ጋር ያለው ማስረጃ ምንድን ነው የሚለው ነገር እስቲ አንድ ባንድ ንገረን እስቲ። ስሜ ያው ሙሉቀን ተሰማ ይባላል። ከዘላለም ጋር አብሮ አደጎች ነን። ያው የአንድ እናት ልጅ ባንሆንም አብረን አብሮ አደጎች ነን። አንድ ጭቃ ቦካን በአንድ ትሪ ላይ በርላን አብሮ አደጎች ልጆች ነን እና ያው ልጆች ነን ስለ የሚገባ ይመስለኛል እና አብሮ አደግ ሰዎች ነን። ያው ተወልደን ያደግነው ያው ክፍለ ሀገር ነው ነግሯል። ያው እንዳየሁት እናንተ በለቀቃችሁት ላይም ስላየው ተወልዶ ያደገው ያው ክፍለ ሀገር ነው። ያው ትንሽ ያው እንደዛ ነው እላለሁ። ስለ ያው እዛ ክፍለ ሀገር እንግዲህ ብዙ ነገሮች አሉ። ስለ ልጅም ከኛ ቪዲዮ ላይም ያየከው ነገር አለ፣ አንተ የምታውቃቸው ነገሮች አሉ። ያው በጣም ከባድ ሰው ነው ዘላለም ማለት እንዲህ ቀለል ያለ ሰው አይደለም። ያን ነገር በደንብ ታውቃለህ ብዬ አስባለሁ። እና ከልጅነት ጀምሮ ዘላለም ምን አይነት ሰው ነበር? ዘላለም ማለት ትንሽ በጣም ከባድ ሰው ነው ማለት
እልህኛና በጣም የሆነ እንዴት ልበል የሆነ ለሰው የሚራራ አንጀት የሌለው ሰው ነው። በቃ የሰው እንዴት ነው መሰለ የሰው እንባ ለሱ ደስታው ነውና ትንሽ ወጣ ያለ ባህሪ ያለበት ከልጅነቱ ጀምሮ የሆነ ተንኮል ቢጤ ያለበት በጣም ከባባድ ነገር ያስደስተዋል። በቃ መጥፎ ነገር ማድረግ እሱ ትንሽ ደስታው ነው። ስለ ከተፈጥሮ የመጣ ነው ወይስ መጀመሪያውንም አብሮት እንትን ያለው? አንዳንዴ ምን መሰለህ እንደዚህ አይነት ነገር የሚፈጠረው የሆነ ነገር ሲፈጸምብን ነው አይደለ? የሆነ በደል ተፈጽሞብን ከነበረ ልባችን ዳንዳን ይሆናል። ምንም አልተፈጸመበትም። ያው እንዳልኩ አብሮ አደጎች ነን። ያው ከዛም አልፎ ትንሽ እልህኛ ነገር ነውና በቃ የሆነ ነገር አደርጋለሁ ብሎ ካሰበ ምንም ነገር ማድረግ በቃ ያን ነገር ካላደረገ እንዴት ነው መሰለ እሞታለሁ የሚል አይነት ሰው ነውና ለነገ ብሎ የሚያስብ ሰው አይደለም። ትንሽ ከባድ ሰው ነው። እስቲ ስለ ዘላለም እስቲ በደንብ ንገረኝ እስቲ። ያው ዘላለም ማለት ያው አብሮ አደጎች ነን። አይ ቲንክ ትንሽ ረጅም ጊዜ ሆኖታል። ሃይስኩል ውስጥ እያለን አንድ ሴት ደፍሮ ተከሶ ታስሮ ነበርና ያው እንዴት እንደሆነ ባላቅም ይፈረድበት አይፈረድበት ምናምን እርግጠኛ ባልሆንም በሆነ አጋጣሚ ተለያየንና ከዛም ጊዜ በኋላ ደግሞ ከሰው ጋር ተጣልቶ ምናምን ፖሊስ ጣቢያ ገብቶ በቃ እንዴት መሰለ እስር ቤት እንደ ቤቱ የቆጠረው ሰው ነውና ያን ያህል የሚያስጨንቀው ነገር አይኖርም። ሲበዛ በጣም ደረቅና ካያጅ ነው። በቃ አይቼዋለሁ ቪዲዮ። ስልክ ከባድ ነው። አንድ ሴትን ደፍሮ ህግ አለ። ከተያዘ ደግሞ እንዲህ በቀላሉ አይለቀቅም አይደለ? ከዛም እንግዲህ ተለቋል እያልከኝ ነው ያለው። ያ ነገር እንዴት ሊሆን ቻለ? ማለት የሰው ቤተሰቦች አልከሰሱም፣ እሱ አልከሰሰችም ነው ምንድነው ነገሩ? ምናልባት ያው እንዳልኩ ነው። እኔ ኬዙን ብዙም አልተከታተልኩም የዛኔ። ያው ትንሽ ቤተሰብ ምናምንም ስላለ ትምህርትም ስላለ ያው እንደዚህ አይነት ነገር ሲያደርግ ያው እንደ ወንድም መክሬው ነበር። ምን አልከው? ያው እንደዚህ አይነት ነገር ውስጥ መግባት እንዳሌለበት ያው የወደፊት ህይወትህን ፊቸርህን ያበላሻል። ከእንደዚህ አይነት ነገር ውስጥ ራስን አውጣ፣ እንማር፣ ራሳችንን እንቀይር፣ የሆነ አይነት ነገር ስራ እንፍጠር ስለው እሱ ያን አይነት ሀሳብ ይስቅ ነበረ። ከዜሮ መጀመር አልፈልግም ይላል። ግራ ይገባኛል ሀሳቡ። ማለት እንዴት መሰለ እንደ ሰው አያስብም። እኔ በአቋራጭ ማደግ ነው የምፈልገው ይላል። አቋራጮቹ ደግሞ በጣም ያስፈራሉ። የሚያስባቸው ሀሳቦች በጣም ከባባዶች ሀሳብ ነው የሚያስበው። ምን አይነት ነው ሀሳቦች? እንዴት መሰለ ሰርቀን ሰው ገለን አንድ ቀን እንደውም ትዝ ካለኝ ዘላለም እኮ ሃንግ ሰራ ምናምን ነገር አለ ሲያወሩ ነበርና ሰፈር አካባቢ ሲሰማ ጎረቤት ሰው ነው ምናምን የተጎራበጠውና ጭራሽ የጎረቤትን ሰው ነው እንትን ያለው። አዎ በቃ ቀረበ ምናምን በደንብ አጠና ስለነሱ ስለሚያውቅ ያለውን ነገር ያን ነገር አደረገ ማለት ነው። ያው ብዙም ነገር አልወሰደም። ስልክና የአንገት ሐብል ብቻ ነው የወሰደው በሰዓቱና በወሬ የተሰማው ምንም አልተባለም መረጃ ስለሌለ ማለት ነው። ስለዚህ ቤተሰቦቹ ምናምን ይሄን ነገር ሲሰሙ እናት አባቱ ወንድሞችም ይኖርታል ብዬ አስባለሁ። ማይታወቅ ላይኖርቱም ሊኖርቱም ስለሚችል ያ ነገር እንደዚህ ወንጀል ላይ ተዘፍቆ ሲያዩ እነሱስ ምን ይሉ ነበር? ያው ለቤቱ ሁለተኛ ልጅ ነው። አንድ ሴት አለች የሱ ታላቅ እና ሌሎቹን ትናቸው። ያው ቤተሰቡም ትንሽ በቃ እያስቸገረ ወጣ ምናምን ነገርና እና ቤተሰቦቹ ምንም አይሉትም ነው እያልከኝ ያለው? ቤተሰቡ እንኳን ያን ያህል የሚለው አይደለም። ብዙም እሱን እንደዚህ በቃ የሚቆጣጠሩት አይደለም። እሱ ትንሽ ከቁጥጥራቸው ውጪ የሆነ ያው ቤተሰቡም መካከለኛ ገቢ ያላቸው ናቸው። ግን ትንሽ እሱ ቅድም ያልነገርኩ ነገር ቢኖር በጣም ገንዘብ ያገኝ ነበርና የገንዘብ ምንጩ ከየት እንደሆነ ባላቅም ከቤተሰቦቹ እንዳልሆነ አውቃለሁ። ምናልባት ሰርቆ ሊሆን ይችላል። ብቻ ከየት እንደሆነ አላቅም። በጣም ገንዘብ ነበረው በሰዓቱ። ስለዚህ ይሄንን እንግዲህ የመስረቅ ስራ የተለያዩ ወንጀሎችን እየሰራ ከነበረ ሌላ ነገር ላለመስራት ወደኋላ ይላል ብዬ አላስብም። እና ገንዘቦችን በቀላሉ ያገኛል። እንደዛ ነው። ሰው ደግሞ ሌላ ወንጀለኞችም ሊተባበር ይችላል። በዛ ላይ ደግሞ አሁን በጣም ጥያቄ እየሆነብኝ የነበረው ራሱ ከቀደም ጀምሮ አሁንም አልተዋጠልኝም። አንተም ጠይቀኝ ግልጽ አይደለኝም ሳልከኝ ነው እንጂ ሴትን ደፍሮ በዛ ላይ ሰው ደብድቦ እንዲህ በነፃ የሚወጣ ከሆነ ይሄ ልጅ የሆነ ጠቀም ያለ ገንዘብ የሚሰጠው ወይ ሰፖርት የሚያደርገው ሰው
ወደሚሰራቸው ወንጀሎች ይኖራሉ ማለት ነው። እና ስለነዛ ምናምን ነገሮች አንተ የምታውቃቸው ነገሮች የሉም? ምን አለ መሰለክ ቤተሰቡ ገንዘብ አለው ብያለሁ። መካከለኛ ነገር ነው። ያን ያህል የስጋነነ ሀብት ባይኖራቸውም ነገር ግን እሱ በጣም ከየት እንደሚያመጣ አላውቅም። ለኛ በጣም ብርቅ የሆነ ገንዘብ እንዲህ በቁጥር የምትጠራው አሁን ፊልም ላይ እንደምታየው ምናምን እሱ ያን ያህልም የተጋነነም ባይሆን አለው ገንዘብ እና አጋጣሚ ጓደኛም ሊሆንኩበት የቻልኩበት ሁኔታ አጋጣሚ ሰፈር ውስጥ ተያየን፣ ትምህርት ቤት ውስጥም ተያየን። በቃ አንድ ክፍል ሆነን ምናምን ጠራኝ። በቃ ጉልቤ ነገር ነበርና በሰዓቱ በጣም ይፈራል። ገንዘብ አለው ምናምን ማንም ምንም ማድረግ አይችልም። እሱን የህግ አካልም ምናምን ቢሆን ያን ያህል እሱን አይጎራበጡትም። በቃ በሆነ ነገር አድርጎ ይፋታቸዋልና ገንዘብ ምናምን ይሰጣቸዋል ነው በቃ እንደዛ አይነት ነገር ነው። ወይስ እነሱን ይዝትባቸዋል? አይ እንዴት ይዝትባቸዋል ብለህ ነው? ስለካውኔ በአካባቢው ላይ መጥቼ የተወሰነ ማጣሪያ አድርጌ ነበር ስለልጁ ማለት ነው። እና በዛን ሰዓት የአካባቢ ሰዎች በጣም ይፈሩታል። ስለሱ ማውራት ራሱ ብዙዎች ይፈራሉ በጣም ነው። እና ከዛ አንፃር ነው ድንገት ዝቶባቸው ብዙዎች አሁን በሱ ዛቻ ያልደረሰበት ሰው የለም አካባቢ ላይ መጥቼ ሳጣራ ስለሱ ማለት ነው። እና የዛን ሰዓት እንደዛ አይነት ነገር ካለ ድንገት ፖሊሶቹ ላይ ማንተ ላይም ዝቶብህ ከሆነ ጓደኛ የሆንከው ያ ነገር ካለ እስቲ ምን አለ መሰለህ በአንድ በኩል ነው ያው ልጅ እያለሁ ምናምን ያው የሰፈር ሰዎች ይጫወቱብኝ ምናምን ነገር ነበርና ብቸኝነት አበዛ ነበርና እሱም ስለሚፈራ ያው እንደሚታወቀው በጣም ነው የምንፈራው ምናምን የፈለገውን ነገር ማድረግ ይችላል። ከፈለገ ያስወጋል፣ ከፈለገ የፈለገን ነገር ያደርግ ይችላል። እና በሆነ አጋጣሚ ስንገናኝ እኔ ደግሞ ትምህርቴ ላይ ምንም አይደለም ነበርና በቃ ና ምናምን ብሎ ምንድነው ትሰራልኛለህ ምናምን ነገር አለኝ ማለት ነው። ምን እሰራላለሁ ስለው ና አሳይመንት ሲኖር የቤት ስራ ሲኖር ምናምን ተሰርተህ ታመጣለህ ከኔ ጋር ትሆናለህ ምናምን አለኝ። ያው እኔም ተገድጄ ስለነበረ በሰዓቱ መሆኑንም ባልፈልገውም በቃ በሰዓቱ ከአንዳንድ ሰዎች መሸሽ ስለፈለኩኝ በሱ ስር ሆንኩኝ ማለት ነው። እና ምን አለ መሰለህ ትንሽ በጣም አስቸጋሪ ሰው ነው። የገንዘብ ምንጮቹን አላውቅም ግን አይነግርህም ነው እንዴት ስለጓደኛው እስከሆንክ ድረስ እኔ አልጠይቅም። ብጠይቅ የፈለገውን ነገር ያደርገኛል። ማይጠየቅ መጀመሪያውኑ ያስጠነቀቀኝ ነገር አለ። ከሱ ጋር ስንሆን ምንም አይነት ጥያቄ መጠየቅ አይፈቀድልህም ማለት። ሁለተኛ ነገር የገባውበት ትገባለህ አለኝ። ማለት የገባውበት ትገባለህ ማለት እኔ የምሄድበት ቦታ እያንዳንዱ ቦታ ትሄዳለህ ነው እንግዲህ። ስለዚህ እሱ ወንጀል ሲሰራ አንተም ወንጀል ትሰራለህ ማለት ነው። እንደዛ ሳይሆን ያው እንዳልኩ ሳልፈልግ ነገሮች እንዳስደርቅ አስገድዶኛል። በቃ እስቲ ለምሳሌ እሱ አስገድዶ ካንተ ከፍላጎት ውጪ ሆኖ ያረካቸው ነገሮች ምን አሉ? ገንዘብ አስቀምጬለታለሁ። የተለያዩ እንትኖችን ተቀብዬ አስቀምጫለሁ። እሱ ከማን የተቀበልከው? ከሱ የተሰረቀ እቃ ማለት ገንዘብ ሲሆን ወርቆች ምናምን ምናልባት አሁን ትንሽ ጊዜው ስለሰልጠን ስላለ ብዙም ሰው ቤቱ አይቀመጥም እና ጌጣጌጦች ነገሮችን ምናምን ነው እሱም አስቦበት ሰፊ ጊዜ ወስዶበት ያን ጊዜ ያስቀምጣል ማለት ነው። እኔ ጋር ደግሞ ማንም አይጠረጥርም። ሄጄ ቤት አስቀምጥለታለሁ ማለት ነው። እኛ ቤት ኦኬ። የተሰረቁ ነገሮችን እንግዲህ እንደ ተቀባይ ነው የምትሰራው ማለት ነው። እሱ ሰርቆ ያመጣል፣ አንተ ታስቀምጣለህ። ምንም አማራጭ የለኝም። በቃ ግዴታዬ ነው። አርግ ያለኝም ማድረግ አለብኝ። ያለበለዚያ ያስፈራራኛል ማለት ከባድ ነገር ነው አደርግብሃለሁ የሚለኝ። ከፈለኩኝ ራቁትህን አስፓልት ላይ ለቀሃለሁ፣ ከፈለኩ ደግሞ እጋሃለሁ፣ ከፈለኩ ጫወትብሃለሁ ነው የሚለኝና ለዛ ምንም አማራጭ የለኝም። እሺ ያለኝን አምኖ መቀበል ነው። በጣም ከባድ ነው። ስለአንተም እየነገርክኝ ያለው እሱም ከዛ አካባቢ ላይ እጅ ካጣራሁት ጋር እኔ እንጃ እንደዚህ አይነት ሰው ይኖራል ማለት በጣም ከባድ ነው። ለማሰቡ ለሚጨንቅ አይነት ሰው ነው ይሄ ሰው። እንግዲህ እንደ አካባቢ ሰው ደግሞ ውሳኔ ሊወሰንበት ይገባ ነበር አይደል? መቼም በህብረት አካባቢ ሰው ላይ ያሉት እንዳለ ሰዎች በህብረት ቢቆሙ ይሄንን ልጅ መፍትሄ መስጠት ቀላል ነው። ሁሉም አንድ ቢሆን ማለት ነው። እና ይሄ ያ ነገር ማለት አልገባህም? ይሄ አሁን ቀላል ነው የምትለው ነገር አንተ እንደምታስበው ነገር ቀለል የሚል ነገር አይደለም ማለት ስለምን የሚከብድ ነገር የለውም አይደለም። እንደዛ ወንጀለኛ ማስወገድ አሁን ነው የሚከብደው። እሱ ደፍሮ በጣም በቅርብ ቅድም አሁን እንደነገርኩ ነው በምን እንደወጣ አላውቅም። እኔ
በወር ነው የወጣው። በቃ ቤተሰቦቿም የሷን ቤተሰቦች ምናምን ዝም ነው ያሉት፣ አልከሰሱም ምናምን እና ይሄን ነገር ስታስብ የሱን ቤተሰብ ምንም አላላም። እሱ በነፃነት ሲኖር ነበር፣ እንዲህ ሲፈነጭ ነበር። በጣም ከባድ ነው። ስልክ ከነዛ ከሆነ በጣም ከባድ ነገር ነው። እስቲ እና ከአስተማሪው ጋር በምን ነበር የተጋጩት? ከአስተማሪው ጋር ያው ልጁን ይወዳታል ማለት ከዚህ በፊት ምናልባት ሰምታችሁ ሊሆን ይችላል አላውቅም፣ ግን መደጋገማ የሆነብኝና አጠር አድርጌ ስነግርህ አንድ ልጅ አለች ያስተማሪው ልጅ በጣም ይወዳታልና እሷ ደግሞ ጭራሹኑ ልታየውም አትፈልግም። እልህ ይዘዋል። ያው ሰውየውን በቃ አገባሻለሁ የማንንም ሆነሽ ማግኘት አልፈልግም ይላታል። ልጅቷ ፍቅረኛ ነበራት በሰዓቱና ኦኬ ሌላ ፍቅረኛ የምታፈቅረው? አዎ የምታፈቅረው ሳይሆን ጓደኛ ነበራት ኦብቪየስሊ። ሶ ምን ያደርጋል ልጁን ቀጥቅጦ ያልሆነ ነገር ያደርገዋል። ያው ይጫወትበታል፣ ያወርደዋል። በቃ ልጁ ያንን ነገር መሸከም ስለከበደው የሰው ማየትም ስለከበደው ያን ነገር ጥሎ ይጠፋል ማለት ነው በሱ የተነሳ እና እሷን በቃ የሚጎራበጠው እንደዚህ ደስ ያላለው ሰው ካለ ያርቃል ምናምን። ከዛ በግድ የራሱ አረጋት ማለት ነው። ኦኬ ማለት አብረው መሆን ጀመሩ በግድ በቃ ልጅቷን እያስጨነቃትም ቢሆን በግድ አስጨንቁ ምናምን አብረው እንዲሆን አረጋ። ከዛ እልህ ኖሮበት አንቺን ማግባት ነው የምፈልገው ብሎ በምን አይነት ሁኔታ እንደተነሳሳ አላውቅም፣ አንቺን ማግባት ነው የምፈልገው ብሎ አባትየውን ይጠይቀዋል ማለት ነው። ያው አባትየው ደግሞ አልፈቅድም ሲለው ከአባትየው ላይ ወደ አባትየው ይመጣል ማለት ነው። ኦኬ ፈቃደኛ አልነበሩም አባትየው ፈቃደኛ አልነበሩ። ልጅ ሲሆን ነግራኝ ነበረ ፈቃደኛ እንዳልነበሩ። ያ ስለ ከባድ ነው ለአንድ ወንጀለኛ ልጅን አሳልፈው መስጠት ከባድ ነው። አንተም ታውቀዋለህ። አንተ እህትህ ብትሆን ይሄን አታደርግም። ልክ ነው። ይሄ ምንም ጥያቄ እኮ የለውም። ስለ ግን ያ ነገር በቃ አልሰጥም ከተባለ አንድ መፍትሄ ነው። እንደ አካባቢው እንደ ባህሉ እንደማውቀው እንግዲህ ሽምግልና ተልኮ እምቢ ከተባለ አንድ መፍትሄ ነው አይደል? በቃ ሌላ መፈለግ የምትወደው እንትን ማለት ነው። እና ያ ነገር ለምን ወደ ሌላ ነገር ውስጥ ተቀየረ? ምን አለ መሰለህ ያው እንዳልኩ ዘላለም በጣም ከባድ ሰው ነውና ምንም ነገር ፈልጎ ማጣት አይፈልግም። ገብቶሃል አይደል? ስለዚህ ያው አባትየው ያን ያህል አቅሙ ከፍ ያለ አይደለም። የሱም አቅም ከለት ወደ እለት በጣም በብር ደረጃ በፋይናንሻል ደረጃ ራሱ በጣም እያላቀ መጣና ከየት መጡ የማይባል የመንግስት አካሎች ምናምን በእጁ አረገ። በቃ ማን አባትየው ነው ወይስ ዘላለም ማለት ነውና አባትየውም ከሳለው ቢል ምንም ተሰሚነት አጣ። እሱም በቃ የሚፈልገውን ነገር ማድረግ ቻለ ማለት ነው። የሚፈነጫል ነው ማለት በቃ እንደውም የአካባቢው ተጠሪ መንግስት ለሱ ነው ማለት ይቻላል በዛን ሰዓት። ከተማዋም ተቋጥራት ነው ማለት ያልከኝ ያለው በደንብ ከተማውን ብቻ አይደለም ሰፈሩ የሱ ስም ከተነሳ ማንም ሰው ቆሞ አይሄድም። እና ከዛም በኋላ ያው ሸሽተዋል። አባትየው ከሸሹ በኋላ ደግሞ የት እንዳሉ አይታወቅም። ያን ነገር ደግሞ ማስረጃ ልሰጠን ነው አንተ እዚህ ድረስ የጠራከን አይደለ? እና እያንዳንዱን ነገር ምን አይነት ማስረጃዎችን ያለክ? አባትየውስ ወዴት ነው ያሉት? እና አባትየው ምንድን ነው ያደረጋቸው ዘላለም የሚሆን እስቲ? አባትየውን ዘላለም ትንሽ ምን አለ መሰለህ ዘላለም የሰውን ደም በማየት የሚያስደስተው ሰው ነውና መግደል ለነሱ ረፍት ነው ብሎ ነው ያሰበውና በጣም እያሰቃያቸው ነው አሉ በህይወት በጣም ያልሆነ ነገር ያደርጋቸዋል። አቶ አበበ እንግዲህ ከሱ ካደረገባቸው ጫና በኋላ ወደዚህ መጥቶ ነበር ወደ አዲስ አበባ አይደለም? እና እዚህ አዲስ አበባ የት እንዳሉ ማንም ያውቃል ነበር። እና ያን ማስረጃ እንዴት ሊያገኝ ቻለ? እሱ ማለት እንዳልኩ ነው እሱ ምንም ነገር ማድረግ ከፈለገ ምንም ያቅተው ነገር የለም እና ሰውየውን ካሉበት አስመጣ። እኔ ምንም ማድረግ አልችልም ባይዘውይና አስገደደኝ ያለ ለዛ እኔ የሚከተለኛል ብዬ ስላሰብኩኝ አብረኝ ታግዘኛለህ አለኝ። እኔ ምንም አላግዝም ስለው እርምጃ ወስድብሃለሁ አለኝ። በጣም አስፈራራኝ። ያልሆነ ነገርም ዛተብኝና ሳልወድ በግዴ እሱ የሚያደርገውን ነገር አደረኩ ማለት ነው። ምን እንደነ ያደረኩት ሰውየውን ያዝ ነው ማለት ነው። እየታገኛቸው ሰውየው ያው እንዳልኩ ነው እዛው ወደዚህ ሳይመጡ ነው መጥቷል ተብሎ እንዲወራ አደረገ እና ማለት ወደዚህ ሳይመጡ መምጣታቸውማ ልጅታቸው እኮ ነግራኛለች እና ግራ እያጋባከኝ ነው።
ወደ እሳ የመጡ ነው ስትለኝ ምን ያደረገው አሁን እሳቸው እዚህ መጥተው እያስተማሩ ነበረ እያንዳንዱ ነገር እሷ ነግራኛለች ይሄን ነገር እና እንዴት ነው ነገሩ ምን መሰለህ እዚህ መጥተው እያስተማሩ ነበር የሆነ ሰዓት ላይ ከዛ ድጋሚ ተመልሰው ሊመጡ ሲል ሰውየው መጥቷል ተብሎ አስወራባቸውና ልጁ ማነው ዘላለም ይዟቸው ሄደ ማለት ነው እና ያን ነገር ሲያደርግ እዚህ ያሉ ብሎ ነው ያስወራው ለሰዎች አስወራ ብር ከፍሎ ማለት ነው የታሉ ተብሎ እዚህ አዲስ አበባ ላይ ያሉ ተብሎ አዎ ጠፉ እንዳይባል አሉ ለጊዜው ትንሽ ታሞ ነው ይመጣል ተብሎ ለአንድ ለተወሰኑ ሰዎች የሆነ ነገር ገባላቸውና ለነሱ ማስወራት ጀመረ ማለት ነው ያው ግን እንደተጠቆማ ከሆነ አባትየው ከጠፋ ሳምንት ሆኗቸዋል የጠፋውን በዕለተ ዓርብ ጠዋት ልጆቹን ለማስተማር ትምህርት ቤት እንደሄደ ነው በዛ ይጠፋው እና ከዛ በዛ መሀል ላይ እስከ ዓርብ ባለው ጊዜ ከነበረ ከዛም በኋላ እንዴት ነገሩ በጣም እያወሳሰብክብኝ ነው መሰለህ እንዳልኩ ነው ዓርብ ቀን ነው ከቤታቸው የወጡት ከዛ በኋላ ያልተመለሱበትን ምክንያት እያስተማሩ ነው አስወራ እኔን የሆነሽ ገንዘብ ሰጠኝ ለሰው አስወራ ብሎ እሱን ከፍሎ ነበረ ከዛ ድጋሚ ደገመና እነሱ ወደዚህ ሲመጡ አርጎ እሱ እንዴት አርጎ እንደወሰዳቸው አላውቅም እኔ የሚገርም ነገር እንዴት አርጎ እንደወሰዳቸው አላውቅም እሱ ወደሚፈልገው ቦታ ወሰዳቸው ማለት ነው ሰውየው ከዛ ደጋግሞ ጠየቀው ያው ምን ብሎ ጠየቀው ልጅ ለኔ ዳርልኝና ለልቀቃ አለው አባትየውን ፍቃደኛ አልሆነም በጣም ስለተናደደ ምን አደረገ የመጀመሪያ እርምጃው ከለት በቃሽ ሊያዘውና ይፈቅድልኛል አለ አባትየውም ያው እንደ ጸኑ ነው ሰው ምን ማድረግ አሰበ ሁለት ቀን ከግማሽ አንድ ውሃ አልሰጣችሁም ምንም ምግብ የሚባል አልሰጣችሁም እና አባትየው ለእንዳንተ አይነት ሰው ከምድር ሞቴን እመርጣለሁ ልጄን ላንተ ሰጥቼ ሲውሉ ስልክተታት እያሉ ሲናገሩ ነበርና በቃ ይሄ ነገር ይብቃ ዘላለም ስለው በእኔም በጣም ተናደደብኝና የሆነሽ ገንዘብ ሰጣው ለማንም እንዳትናገር ምናምን ብሎ እኔን ከነገሩ አስወጣኝ ያ ነገር እኮ መፈጠሩ በፊት ግን አባትየውን ሲወስዳቸው ምን ሲላቸው ቪዲዮ ይዤ ነበር ትንሽዬ ቪዲዮ ያው ጥርት ያለ ቪዲዮ አይደለም ያው እንደዚህ አይነት ነገር ላይ ስትወስድ ሪስክ አለ ህይወት ላይ ነው ህይወት ላይ ነው ዋጋ የሚያስከፍልህና ያን ነገር አደረኩኝ ወዲስ ነበር ይወስዳቸው ግን አላቅም ይሄን ነገር የሚያደርግበት የራሳቸው ሆነ ጫካ ውስጥ የሆነ ጉራንጉር ውስጥ የሆነ አይደለም የሆነ ቤት አለ የሚወስድባት የሆነች አንድ ቤት አለ ከዛ ወስዶ ነው እንደዚህ አይነት ሌላ አሁን ያልኩ ቦታ የወሰዳቸውና ጫካ ነገር ነው ጫካ ውስጥም የሆነች ቦታ አላቸው የሆነ በቃ እዛ ከወሰደ ሰው ደብዛው እንዳይገኝ አድርጎ ሊገላቸው ነው ከፈለጋ ሲቲ ይደፋባቸዋል ከፈለገ ፈለገውን ነገር ሊያደርግባቸው ይችላል በቃ እና እዛ ከተወሰደ ሰው ደግሞ በህይወት ይምጡ ይኖሩ አላቅም እኔ በእርግጠኝነት ወደ እናንተም ለመጣ ያንሰንኩበት ሁኔታ ሰውየውን ይግደላቸው የሆነት ምን ያርጋቸው የሚለውን ነገር እርግጠኛ መሆን ስለፈለኩ ነውና ከተቻለ በህይወት ቢገኙ ደስ ይለኛል እኔም ከብዶኝ ነው የመጣሁት ለኔ በጣም ከበደኝ ብቻ ከባድ ነገር ነው የነገርከን አው ምን ያረጋቸዋል የሚለው ነገር ጫካ ድረስ ከወሰዳቸው እንግዲህ ያው ወይ ሊገላቸው ነው ወይ የሆነ ነገር ብቻ አላውቅም እኔም ግራ ገብቶኛል ከዛ አንፃር እንግዲህ ያው ምን እንደሚያረጋቸው ፈጣሪ ነው የሚያውቀው ስለዚህ እንግዲህ ከዚህ በፊት አላመነልንም አሁን የቪዲዮ ማስረጃዎች የተወሰናለን እንግዲህ ጓደኛው ነው ወይ ድብቅ ካሜራ ሰተነው ከሱ ጋር ሄዶ ምን ላይ እንዳለ ምን እንደወሰነባቸው ምን እንዳረጋቸው ቀስ ብሎ እንዲያወጣጣ እንሞክራለን ነገሮችን እኛም እየተከታተልን እንግዲህ በደንብ በቂ የሆነ ማስረጃ ይዘን እንግዲህ እሱንም ወደ ዘብጥያ እናወርድና አባትየው ምን ላይ ያለው የሚሆን ነገርም እንግዲህ አካል ጉዳተኛ አድርጓቸውም ከሆነ ወደ ሕክምና ወስደን የሚደረገውን ነገር እናደርጋለን ገሏቸውም ከሆነ እንግዲህ የሚሆን ነገር አብረን የምንመለከት ይሆናል ማለት ነው ቤተሰቦቻችን እንግዲህ ያው ይሄንን ፕሮግራም እስካሁን ድረስ በትዕግስት ከጎናችን ሆናችሁ ስትከታተሉን ሰፖርት ስታደርጉን የነበራችሁ ከልብ እናመሰግናለን ያለ ቤተሰቦቻችን ደግሞ አዲስ ይሆናችሁ ለቤቱ አዲስ ይሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ከኛ ጋር እንድትሆኑ እናንተ ጋር ያለውን ነገር ማስረጃም ካለ መፍትሄ እንፈልግለታለን ማለት ነው ስለዚህ ያለውን ነገር ደግሞ ምንድነው የሚሆን ነገር እስከመጨረሻው ድረስ ከጎናችን ሆናችሁ እንደምትመለከቱ ተስፋ አለኝ አብራችሁን ቆዩ እንግዲህ ቤተሰቦቻችን ያለውን ነገር እንግዲህ በደንብ በቂ የሆነ ማስረጃ ለማግኘት ለሱ ድብቅ ካሜራ ሰጥቼው እንግዲህ ሄደው ጓደኛሞች ስለሆኑ ምንም አያደርገው
ስለዚህ ያለውን ነገር እንግዲህ ቀስ ብሎ እንደ ጓደኛ እንዲያወጣጣ አደርጋለሁ ማለት ነው። ስለዚህ እንግዲህ ያው አሁን ሰፈሩ አካባቢ ያለሁት እኔም ከርቀት ሆኜ ትንሽ ራቅ ብዬ ያለውን ነገር በድብቅ ካሜራ እከታተላለሁኝ እሱም የተለያየ ነገሮች እንዳይደርሱ ማለት ነው። ስለዚህ ስልኳን እንትን ይዘህ ካሜራውን ይዘህ ትገብለኛል ማለት ነው። ትንሽ ግን እኔ አሁን እንደዚህ አደጋ መጋፈጡ አግባብ ነው? ስልክ እኛም ከጎን ካለን አንተም ደግሞ ያው ወንጀልን እንግዲህ ፍትህ ለማስገኘት ነው እዚህ ድረስ የመጣው ካለ ስለዚህ ፍትህን ለማስገኘት ደግሞ በቂ የሆነ ማስረጃ ስለሚያስፈልግ ቢሆንም ግን በጣም ያስፈራል እኮ አሁን ይሁን ፎቶ ይዤ እሱ ትንሽ ቢነቃብኝ ያው እዛው ሲጥር የሚያደርገኝ ስለ ካሜራ በጣም አነስተኛ ነች እንደምታዩት ድብቅ ካሜራ ምንም አታስታውቅም ግድግዳ ላይ ብቻ ለጥፍ ማድረግ ነው አንተ የሚጠበቀው ማለት ነው ምንም የሚያስታውቅ ነገር የለውም ይሄ ኖርማል ስልኩ ደግሞ ኖርማል ቁጭ ማለት ይችላል ያው ዘላለም ትንሽ ተጠራጣሪ ስለሆነ እኮ ነው እሱ እያንዳንዱ ጥንቃቄ ችግር የለውም እኔም ከካሜራ ጀርባ ስለምከታተልክ የሆነ ነገር ሊፈጠር ካለ እዚሁ አካባቢ ስለሆንኩኝ ቀድሜ እደርስልሃለሁ በቃ እሺ ስለዚህ ጠንከር ብለህ እንግዲህ ያው እኛም ከጎን ነን ራቅ ብዬ ነገሮችን እከታተላለሁኝ ካሜራውን ያዘና ምን ይሉናል እሺ ያው ካሜራውን ያዘና ተቀበል ካሜራውን አንተ ሰውዬ አለህ እንዴ? አለው እንዴት ነው? የት መጣ? ያው ካለሁበት ነው የመጣሁት። እንዴት ነው? ሰላም ነው? አማን ነሽ? አለ ጠፍተሃል። ምንድን ነው? ቁጭ በላ። ምን ሆነህ ነው የምትርበተው? ምን ሆነሃል? ኧረ ምንም አልሆንኩም። ምን ሆናለሁ ብለህ ነው? ጠፍተሃል። በእናትህ። ኧረ አልጠፋሁም አለሁ። ከየት መጣ ዛሬ? ከየት ተገኘህ? ቁጭ በላ አንቺ። ምን ሆነህ ነው? እሺ እሺ። አንተ ምንድን ነው እንደዚህ የጠፋኸው? በእናትህ ምን ላድርግ ብለህ ነው? ጠፋሁ አይደለ? ምንድን ነው ደግሞ እንደዚህ ጥቁር ቁር ስትሰት ያልከው? በእናትህ ምን ሆነህ ነው? ያው ካንተ ተለይቼ እንዴት ይሆናል ብለህ ነው? ኧረ በቃ እኔ ጓደኛ እያለሁልህ አትጨነቅ። ኧረ ምንም አልተጨነቅኩም። እኔ ዝም ብዬ እኮ ነው ትንሽ ታውቂለህ ያው ያለውን ነገር። ምንድን ነው ሲጀመር አንተ ትምህርቴን ቤተሰቤን ትላለህ። ምንድን ነው ችግርህ? እዚህ ከኔ ጋር እያለ ተመችቶ ነበር፣ ሰው መስለህ ነበር። አሁን እዛ ሄደህ ጠቋቁረህ ከስተህ ምንድን ነው? ምን ሆነሃል? በእናትህ አይደለም ዞላይ እኮ ያው ትንሽ ተወሰገ አባረርሽኝ አይደል? ያው እንግዲህ ምንድን ነው እኔ የማባርር በቃ ጊዜ አለመመቻቸት ነው እንጂ እኔ ያው አሁን የሆነች ስራ አለች ይመቻል ይሁን ምን እንደፈው ሰው አለ። በእናትህ ከዛ በፊት ግን በጣም ነው በቃ ውስዋስ ውስጥ ነኝ። ትንሽ ምጠጣ ምናምን ካለ ያን ደግሞ አይጠፋም አይለቅም። ያመልህ በእናትህ አብረ ችግር አለ። ምን ይሁን ለሚጠጣ ምን ላድርግልህ? ጠጣ ማን ነው? እሺ ምን ሆነ ነው? ምን ሆንኩኝ? ቁጭ ብለህ አልነበር እንዴ? ምን ሆነ ነው የቆምኩ? ምን ቁጭ ብለህ አልነበር እንዴ? ምን የሆንኩ ነገር አለ? ማን ነው? ሪሞቱስ? የምን ሪሞት? ምን ያደርግልሃል? አርፈህ አትቀመጥም እንዴ አንተ? ያው እየተጠጣኩ በባዶ እኮ ደስ አይልም ብዬ። የምን ሪሞት? ይኸውና። ምን ሆነ? ችግር አለብህ እንዴ? ኧረ ምንም አልሆንኩም ዞላዬ። ምን ሆነ ነው? በቃ ቁጭ በል በእናትህ። ደንባራ ቁጭ በል። እሺ። ምን ሆነ ነው? እስኪ ና ቁጭ በል በእናትህ። ምን አይነት ሰውዬ ነው? ከየት ነው ያለው? እዛ ሄደህ ተነስ። ምን አንተ አሁን ከኔ ጋር አንተ የኔ ጓደኛ ነህ አሁን? ካልከኝ አይደል? ካልከኝ ምንድን ነው እንደዚህ የምትደናበረው? ምን ሆነ ነው? ኧረ አልተደናበርኩም። ደህና እንደው ትንሽ ከኔ ጋር እያለ ደህና ሆነ ነበር። ቆፍጠን ብያለሁ እኮ አላየኸኝም? ምንድን ነው ቆፍጠን እንደዚህ? ኧረ በእናትህ ችግር አለብህ። አይ በቃ ቆይ ምንድን ነው አንተ ዝም ብለህ የምትገለፍጠው? ምን ሆነ ነው? ማለት ያው ናፍቀኸኝ እኮ ነው።
ምን እኔ ሴት ነኝ እንዴ? ምን አልፍቅ? ስንት ሴቶች አመጣውልህ እምቢ አልክ። ምንድነው እሺ ችግር? ያው እማዬ ትቆጣኛለች ብዬ እስከ መቼ ነው እማዬ የምትቆጣ? ያንተ አያምርም? እሺ በቃ አንተ ድንብርብሩ ምንድነው? ቆይ ችግር አንተ ምን ሆነ ነው እንደዚህ ሆንከው? ኧረ አልተደነባበርኩም። እንድች ብለህ እንዳታስብ እንደዚህ ወላ ምንድነው አንተ አሁን በቃ ሰሞኑን የሆነች ስራ አለች የሚደፋ አንድ ሰው አለ አሁንም ኧረ ዞላ እሱን ነገር እኮ እንቀንስ ተባብለን የለ ምንድነው የሚያስፈራ አንተ ኧረ ዞላዬ በቃ ሰው መግደል አይበቃ ምንድን እስካሁን ከኔ ጋር ሆነ የገደልከው ሰው አለ ነው ምንድነው ከየት ነው ያመጣው መግደል ምናምን የምትለው አይ ያው አይደለም ነገር ስማ እየሰማኸኝ ነው አዎ ዞላ ማንን ነው የገደልነው መግደል ምናምን የምትለው ከዚህ በፊት ምን የገደልከው ሰው አለ ወይስ የገደልከው ሰው አለ የምታውቀው ነገር አለ ያለም ኧረ ዞላ ምንም የለም እኔ ምን አውቃለሁ ማንን ገደልክ አውቃለሁ እና ምንድነው ችግር ምን መግደል ምናምን የምትለው የሚደፋ ሰው አለ እንጂ የምገድለው ሰው አለ ብያለሁ ኧረ አንተ እኮ መልአክ ነህ ዞላዬ እውነቴን ነው እውነት ያለ አንተ ነው ህይወት ከበደኝ አንተስ እና የሆነ ችግር አለብህ በቃ የሆነ ምን አይነት ፍጥረት እንደሆነ ኧረ በእናትህ አቡ ነቃ በል በእናትህ ይኸው ነቃ ምን ሆነ ነው ይሄን ያህል ጊዜ ጠፍተህ ነው አንተ ልጅ ግን ነገርኩህ ምንም ሁኔታ እያማረኝ አይደለም በጣም ሌላ አይነት ጸባይ አምጥተሃል አቶ አበበን እኮ ነው በቃ አትግደላቸው ስለ አንተ ተናደህብኝ እኮ ሂጂ በቃ ትንሽ ጊዜ ዞር በል ስትለኝ በቃ ዝም ስትለኝ እኮ ነው የምን መግደል ስለምን መግደል ነው የምትወረው ማን ነው አበበ ምንድነው አቶ አበበ እንዴ አስተማሪው ነው ማን ነው የገደለው አታ ምን አይነት ወሬ ነው የምትያወራ ያለው ዞላዬ ተረጋጋ አይደለም ምንም እኮ መረጋጋትና አይደለም ምን አይነት ወሬ ነው እያወራ ያለው ዞላዬ ተው እጅ በጣም ባለጌ ነው ባለጌ ነው ተው እንዳሰነዝር እውነት ዞላዬ ጎዳ አይደለም ስለምን መግደል ነው የምታወራው ነው እኔ ምን መሰለህ እንዴ ቆየ ሲጀመር ችግር አለብህ አንተ ልጅ እኔ ምንም አላማረኝም በእናትህ ቆይ ዛሬ እንዴት ሲጀመር መጣ ለምን መጣ ዞላዬ ያው በቃ እንደነገርኩህ ነው ህይወት ከበደኝ አንተ ምንድነው የሚከበደው ሰርቼ መለወጥ አልቻልኩም በቃ አትደውልም ለምን መጣ ሲጀመር ስልክህ እኮ አይሰራም እንዴት ነው የማይሰራው አይሰራም ደዋውያለሁ እኮ ስልክ የት ነው ያደረከው እስቲ ያው ዘግተኸዋል እኔ አንተ ሁኔታ ምንም አላማረኝም በእናትህ ምኑ ምንድን ቻኒ ሁኔታ ምንም ደስ እያለኝ አይደለም አንተ ችግር አለብህ በቃ አይ አራዞላ ምንድነው እኔ በዚህ እንዴት ታስበኛለህ ጋርሜ ልክ እንደዚህ ፈዛ አንተ ምንድነው የሆነ ነገር እስኪ ያረ በቃ አንተ ነቃ በል በእናትህ ምን ሆነ ነው አይደለም አዞላ እኔ እናንተ አሁን ዛሬ አይደለም እንተዋወቅ እኮና እንዴ እንደዛ አንድ ጮርናቄ ለሶስት እንዳልበላን እንዴ ዛሬ እንደዚህ ስስ እንደዚህ ለተወሪ አታወራ በእናትህ ከኔ ጋር የማይመጥን ወሬ አታወራ ሰምተሃል አስጠግቼ ሰው ስላደረኩ ነው እንዴ እኮ አይ ያችን ጊዜ አሳልፈን ዛሬ እንዴት ትጠረጥረኛለህ አቡ በእናትህ ስለምን ጊዜ ነው የምትወረው ያው ድሮም ገረዴ ነበር ካሁንም እኔ ገረድ ነው የምትሆነው ሰምተሃል አዎ ሰምቻለሁ አንተ ማለት ለኔ ባሪያ እኮ ነህ በቃ ይሄንን ወቅ ሰምተኛል እንዲህ ሰው ያደረኩ እኔ ነኝ ችጋራ ከየትም ትመጣላችሁ ይኸውልህ አንድ ነገር የሆነ ይኸውልህ እንትን የምትለው ነገር እንትን ብትል ግንባርን ብዬ ነው የምደፋው ሰምተኛል ኧረ አይደለም እንደዚህ ይኸውልህ ነገርኩ ኧረ ዞላዬ ተው እንደዚህ ታውቀኛለህ እኔ እንደዚህ የሚያስጨክን ነገር ውስጥ ምን አስገባ ምንድነው ከየት ነው የመጣው በእናታችሁ ጀመረ እኔ አመጣጠህ ምንም አላማረኝም በዛሬ ቀን መጥቶ ይለክፈኛል ምን ነው ደስ ይለኛል በእናትህ ምን ከየት ነው የመጣው እንግዲህ ካልከኝ ይሄዳለሁ ግን በቃ እኔ ስራ የምትለኝ እንሰራለሁ እንደ በፊቱ በቃ ምንም ማለት ነው አርግ ያልከኝም ምንም ነገር አደርጋለሁ ግደል ብትለኝ እገላለሁ ድፈር ብትለኝ ሁላ እደፍራለሁ እኔ ቆርጬ ነው የመጣሁት በቃ አስጠልቶኛል የሰው አይን ማየት እንደዚህ ወንድ ስትሆን ነው በቃ የሚያምርብህ ቆፍጠን እንደዚህ ስትለ ምን ሽንት ቀስቅዞ ነበርኩ በቃ ምንም ደስ አይልም ነበር በቃ እንደዚህ ወንድ መሆን ያለበት በቃ ሰምተሃል በቃ ኮስተር ቆፍጠን ማለት አለበት እየሰማህ ነው በቃ
እንደዚህ ይኸውልህ እንደዚህ አይነት ሰው ነው የሚፈልገው ከኔ ጋር ሆነ እንደዚህ መርበትበት ምናምን አያስፈልግም ሰምተኛል በደምብ ሰምቼ በቃ እኔ እንደዚህ አይነት ሰው ነው የምፈልገው አሁን ምን መሰለህ የሆነ ስራ አለ እየሰማኸኝ ነው ይኸውልህ አንድ ባለ ሀብት አለ አሁን መግቢያ ወጪን ያሰጣኝ የሆነ ማኒ ማደርገው ነገር በቃ ምን አድርገና የሚል በቃ አሁን እኔ እናንተ እሱን ማገት አለብን ወገቡን ነው የምሻብርለት እሺ በቃ እንደዚህ እንደዚህ በቃ ኧረ አሳስብ መግደልን ከሆነ ገላለሁ ብለሃል በቃ ምንም ነገር ላይ አሁን ከሆነ በኋላ ኧረ ምንም እንድትች ብለህ እንዳታስብ ኧረ እኔ በኋላ ቆርጬ ነው ማመጣል እንዳንተ አይነቱን ነው የምፈልገው ከሆነ በኋላ ምንም አይነት ስራ አንተ ነው የምትሰራልኝ እኔ ጋር ምንም ነገር እንዳታመጣ ሰምተሃል እሺ ገንዘብን ከሆነ እንዳያሳስብ እሺ ስማና ባለፉም እዚህ ቤት አንድ የመጣ ሰው ይያል ማን ነው ምንም ስለማንነቱ ማውቀው ነገር የለም ስለሱ እናጣራለን እሱንም መያዝ አለብን ምንድነው ማለት ትንሽ የምታቆፍ ትንሽዬ ነገር ብቻ አንተ እንድች ብለህ እንዳትች ትንሽዬ ፍንጭ ብቻ አስጠኝ ይኸውልህ እዚህ ቤት መጥቶ ሚዲያ ምናምን ብሎ አውጥቷል ሚዲያ የምን ሚዲያ ነው ረጋ በል አትቸኩላ ምን ሆነ ነው ትንሽ አንተ ጉዳይ በቃ አሁን መተህ እንዲሞራል ውስጥ አትገባ ረጋ በል እሺ ይኸውልህ ሽልማት ምናምን እንሰጥሃለሁ ብሎ ነው የመጣው ወደ ቤት አንተ ሽልማት ምናምን አለ ብሎ አበበ ምናምን እያለ እያወራ ነበር ስለሱ መግደል ስለመገደሉ ምናምን ሊያጣራ ነው እኔ ጋር የመጣው ማን ነግሮት ምን አንተ ቆይ የምታውቀው ነገር አለ ምንድነው ቸኩል ከረጋ ማለቴ እንዴት ከአንዳንድ አንተ ጋር ሊመጣ ሳለ ይኸውልህ አበበን ገለዋል ብሎ እርግጠኛ ባይሆን ሆኗል እኔ እንደገደልኩ ታውቋል እና ታወቀ እንዴት ፖሊሶች መጥተው ምናምን እንዴት አተጉራበጡ ይኸውልህ በእናትህ አትቸኩል ረጋ በል መጀመሪያ ረጋ ብለህ ስማ አንተ አበበን ምን እንዳደረኩት ነው የምታውቀው እንዳፈንከው ነው አብረን ያፈን አንተ የምታውቀው እንዳፈነው እንጂ ስለመገደሉ ምንም የሚያገባ ነገር የለም ሰምተሃል አራኒ ምንም የሚያደርገኝ ነገር የለም እሱን ገለሃል ብሎ እንትን ይመጣል እሱን አንድ እናስወግደዋለን የመጀመሪያ ስራ የሚሆነው እሱ ነው ሰምተሃል አራ ችግር የለም ማንም ወጣጤ ማራሳስ አንድ እሱንና አንድ አብሮት የመጣ ካሜራማን አለ ከየት እንደመጣ ሁለት ናቸው እነሱን ማስወገድ አለብን ሁለት ካሜራማኑ ጋር ካሜራም ይዘው ነው የመጡት እየነገርኩ ነው ስማኝ አስቸኩል እና ይሄንን ያልኩን ባለሀብት አለ ወይኔ ሁላ እንዲማ መደፈር የለብን ይነገር አንድ የነሱ ስራ አንተ ነህ እንትን የምትለው ሳበዛ አዲስ ጠቀም ያለ ገንዘብ ይሰጣል በቃ እኔ ምንም ማሳሰብ እንትን ሲሳፈቱ እቤት ድረስ መተው ካሜራ ደቅ ነው እንዴት ሲያወሩ አንተ እንዴት ዝም አልካቸው ነገርኩ ስለዚህ አይመለከተም አይደለም አንዴ ዝም በል ይመለከተኛል ባሪያ መሆኑ ነው አውቃለሁ ባሪያ ሊሆን ይችላል ዞላኔ ስላንተ ይመለከተኛል በቃ ሞራል ሊስቶን ነው የምፈልገው ከዚህ በኋላ ያለውን ነገር መጨረስ አለብን አዎ ግን ይሄ አበበ እኔ መግደሌ ማወቅ የለባችሁም ሰምተሃል እነዚህም ከሚዲያ ምናምን መጡ ሼባላ ሻለ በቃ ገባ እሱን አስወግጄዋለሁ ከዚህ በኋላ ምን በእናትህ ነው አረ እንደዚህ የሚፈራገጥ ሰው ካለ ብጥስ አድርገን እናመጣዋለን ምንም የሚያስጨንቅ ነገር አይደለም በጣም እና አሁን እሺ ከየት ነው የምጀምረው ስለዚህ ሰውየው ጋር ትይሽ የት ነው ሚዲያ ነው ምናምን ያሉ ሰዎች የት ነው የሚገኙት ከሱ ይልቅ መጀመሪያ ሀብታም ያልከውን ሰውዬ ስለሱ አይመለከትም እየነገርኩ ሱላ እሺ ሚዲያ አልካችሁ የት ነው የሚገኙት ፍንጭ እኮ ምንም ማስረጃ እኮ ልሰጥ አልቻልከኝም እንዴት ስሙን እንደምንም እያስታውሽ እነግርሃለሁ እንዲህ በቃ ብቻ ይሄን ነገር እኔ ፍንጩን ፈልጌ ይሰጣል ሰምተኛለህ ቀላል ነገር ካልከኝ እሺ ምን ይደረጋል ግን የሚጠጣው እኮ ውጣ ምን ጨርሰን እደውልልሃለሁ ተነስ ያት ነው የምወጣው ተነስ ውጣ ኧረ ዞላ አረጋጋው እንጂ ምንድነው የምትፈልገው እኔማ የምፈልገው በቃ አንተ እንድትረጋጋ ነው ገንዘብ ነው የሚያስፈልግ ምንድነው ገንዘብ እኔ ከገንዘብ ይልቅ አንተ ትሻለብኛለህ ታውቃለህ ድሮም ገንዘብ ላይ ብዙ እንዳሉ እኮ በቃ ቢሆንም ይኸውልህ አሁን ያለውን ነገር እዚህ መሆን ምንም ጥቅም አልታየኝም ስፈልግ እደውልልሃለሁ ብያለሁ ስለዚህ ብትሄድ ደስ ይለኛል ወይስ ምንድነው አንተ ፈላጊ ኧረ አይደለም አንድ ሁለት ብቻ ትንሽ እኮ ቤት ውስጥ ምንም ነገር የለም እኮ አልኩ ምንም ነገር አላስተካከልኩም ሰሞኑን በቤት አልነበርኩም አንተ መጣጥ የሚባል ነገር የለም በቃ ትንሽ ቆይተው ወይ ውጣው ተነስ ተውዞላ ገ
ምንድነው የምፈልገው? ገንዘብ ነው። ገንዘብ አልፈልግም አልካ እንዴ? አይደለም እኔ ገንዘብ ምናምን ነገር ሳይሆን እኔ እናንተ ስንት ነገር እንዳላሳለፈ። ምንድነው ስንት ነገር? ያው ታውቂለህ እኔ እንደው ክላስ እያለሁ ራሱ ያ የማንም ንፍጣም ሲኮረኩመኝ አንተ እኮ ነው መከታ የሆንክኝ ዞላዬ። ኧረ በእናትህ አንተ ችግር አለብህ። ኧረ እንደው ይሁን በእናትህ። ኧረ ከዚህ እኔ እኮ አንተ ጋር ስመጣ ነው ወንድነቴን ሁሉ ያስታረፍኩት። ኧረ ሲሆን ችግር አለብህ። በቃ ይሁን ምን አይነት ፍጥረት ነው? አዎ ግን ዞላዬ በጣም ጣል አደረከኝ። እንደ ድሮ አታወራኝም። በቃ እንደው አንተ የሆነ በቃ ምግብ ብቻ ነው በቃ የምትወደው ምግብ። አዎ ምግብ ትዝ አለች አይደል? ያቺ ቤት አስታወስካት አይደል? ያቺ እርጥብ አስታወስካት አይደል? በቃ የሁሉ ነገር አይሆንልኝ ያ ነገር። እንዴት ይሆናል ብለህ በእናትህ አንተ ወንድ ልጅ ነህ በእናትህ ምግብ። ቆይ ግን እርጥብ ስትለኝ ትዝ አለኝ። ማናት እቺ ሃይስኩል ምናምን እያለ እቺ ልጅ ሆነ ነይ ምናምን ብለህ ስንመጫጭ ኧረ አይሆንም ምናምን ብለህ ስትጎመጫጭ የነበረችው አቺ ማናት? ግን አንተ ከዛ በኋላ ቆይ ከዛች ልጅ ውጪ ነክታ አታውቅማ ምንም? ኧረ ዝም በል ኧረ ምንድን? ኧረ ዝም በል እንዴ ዞላ። ቆይ አንተ ይዘው ልትሞት ነው እንዴ? ምንድነው ችግር? ኧረ ተው እንደው እማዬ ትቆጣለች ዞላዬ። አንተ አሁንም እማዬ ነህ በእናትህ። ኧረ በእናትህ ወንድ ልጁን ምን ሆነ ነው? ያኔም በስንት መከራ እንትን አልኩ። ከዛ በኋላ በቃ እንደፈራህ ከሷ ልጅ ሴት ውጪ። አዎ እኔ እኮ በቃ ከሷ ውጪ አላውቅም። ግን እኔ በጣም የሚገርመኝ ነገር ዞላ እኔ በጣም ትንግርት የምትሆንብኝ እኔ እኮ በቃ ድንቅ በቃ ትንግርት የምትሆን ድንገት ላይ መመዝገብ ነበረብህ እኮ ዞላ። እኔ እውነቴን እልሻለሁ ኪድዬ እምቢ ስትል በዚህ ብለህ የምታሳምናቸው መንገዶች እኔ በቃ ትንግርት ነው። እስቲ ትነግሪኛለሽ ለወደፊት ለህይወቴ እኮ ይጠቅመኛል። ምንድነው የምነግርህ? እናት እቺ ድሮ በፊት ላይ ሃይስኩል ላይ ምናምን ነገር ስንማሪ ነው እኔ ሰራዬ ብዬ እሷን ስም ላስታውስ እንደ በእናትህ። ቆይ እኔ ላስታውስ ምናልባት ሁሉ ትዝ ካለ 11ኛ ክፍል ይሄ ምናምን ነገር ያለችው እቺ የሆነች ቀጣይም ልጅ ስሟ ማን ነበር? ትርሲት ማን ነው? አይደለም ማህሌት ረሳ። ምን ሆነች? እምቢ ስትል ናይ ብለሃት በቃ ሰጣሃት። የሚሰጠውን ነገር ሰጣሃት እና ከኔ ከዞላ ውጪ ልትሆን ፈልጋ ነበር። ምን እንትን የምትለው ማን እንደው ማንነቴን አታውቅማ። አንተ ራሱ ያጠያይቅ ምንም ደስ የማይልኝ። ኧረ ዞላዬ ኧረ በቃ ባረዶች እኮ ነው እያልኩት ያለው እሺ ችግር አለብህ። በቃ አንተ ምንድነው እስኮንካ አንድ ሴት ላይ ነው በቃ እሷ ላይ ቲጊ ዞላ። አሁን እሱን ተውና ዞላ ምንድነው የምትለው? ቆይ እንዴት አድርገህ ነው ታዲያ? እንዴት ነው ከፖሊሶቹ ምናምን ልታመጥ ይቻልከው? መረጃ ልታጠፋ ይቻልክባት? ገንዘብ ይኖር በቃ ገንዘብ ካለ ሁሉም ምን እስር ቤት ገብቶ በቃ ምን አንድ ወር እኮ በቃ አንድ ወር የታሰርከው ነው የተሞት አይደል? አንድ ወር ምናምን የቆየው ከዛ እንዴት ነው ቶሎ ልታመጥ ይቻልከው? ቤተሰቦቿስ እንዴት ነው ዝም ይያቸው? አይዞላ በጣም ገርም ሰው ነው። እንዴት ነው ግን ይሄ ነገር የተፈጠረው? ማንም እኮ ከኔ ሴት ልታመልጣችሁ ነው። ስማ እምቢ ካለች እንደምንም ተጮችባት እጥላታለሁ። እምቢ ካለች ግንባሯን ብዬ ነው የምደፋት። ማን ነው? ምንም አይብረኝ ምን ኮንሰት እንዱ ዛሬ ምንም አለማረኝ ነው። ቁጭ ብለህ አንተ ወጣ ተነስ ወርሳል ይርጣና አዘፍኩ የት ሄደህ ልጆች ጋር አንተ ሰማኛለህ ሰማኛለህ ያዞና ሁሉም ምራም ይዞ ያዞና እያንዳንዱ ነገር ሰምቻለሁ ማለት አበበን ምን እንዳደረከው እንደገደልከው ሰምቻለሁ። ማን ነው አበበ? እያንዳንዱ ማስረጃ አበበ ማን ነው? አበበ ማን ነው? እንዳትሰጥኝ አንተ ታገለኝ አልፎ ቁጭ በልሽ። እሺ እሺ በቃ ተረጋጋ። በጣም ነው የምትወራጨው አንተ ካላሰኝ አንተ ካዲ እገድልሃለሁ። ሰምተኸኛል? ኧረ እባክህ ሰማኛለህ? አርፈህ ቁጭ በል። ማች እኮ አንተ እኮ ነህ። አይ ዘላለም ስራ ተጋለጠልህ አይደል? ሰው ባደረኩ
ማንን ነው ሲያረከው? ሰው ባደረኩ አንተ ከሃዲ ውሻ ነህ፣ ማትረባ ነህ። ጭራሽ አንተ ልትናገኝ አንተ ከሃዲ ባበለው አንተ ከሃዲ ሰው ባደረኩ አንተ አውሬ ምንድን ነው የምትፈልገው? እያንዳንዱ ነገር አለ፣ ማስረጃ አለ። እሺ፣ ስለዚህ እያንዳንዱ ነገር እንድነግርህ ይፈልጋል። እሺ፣ እሺ፣ ተገባናል? አዎ። ቀና በል ቀና በል ሰውዬ፣ ቀና በል ነው። እሺ፣ አቶ አበበን እንደገደልካቸው አውቃለሁ። ያንን ወንጀል ለምን እንደፈጸምክ፣ እንዴት እንደፈጸምክ እያንዳንዱ ነገር እንድነግርህ ይፈልጋል። ምንድን ነው ከኔ የምትፈልገው? ገንዘብ ከሆነ ገንዘብ እሰጥሃለሁ። በቃ ሌላ ነገር ከኔ ጋር ማውራት አይፈለግም። ሰምተኛል? ጭራሽ ልትደራድረኝ ሞከርከው? ገንዘብ ነው የምፈልገው። የምትሰራው ለገንዘብ ነው። እኔ በቃ ጠቀም ያለ ገንዘብ እሰጥሃለሁ። ምን ያህል ነው የምትፈልገው? እኔ የፈለኩት አቶ አበበን ለምን እንደገደልካቸውና እንዴት እንደገደልካቸው ነው። እንደገደልካቸው ማስረጃ አለ። ያንዳንዱ ነገር አለ። የምን ማስረጃ ነው ያለ? የምን ያንዳንዱ ነገር አለ ያልኩህ ነው። እሺ እንድነግረኝ ነው ፈልገው። ይገባላ? አዎ ይገባላ? እንድነግረኝ ነው ፈልገው። እሺ እንዳያ ዱላ ይወደድልህ። ምን አይነት ማስረጃ ነው ያለ? ስለምን ማስረጃ ነው? በቂ የሆነ የቪዲዮ ማስረጃ አለ። እና ታገታቸው የሚያሳይ ደብድባቸው የሚያሳይ በቂ የሆነ የቪዲዮ ማስረጃ አለ። ተግባባና? እኔ አበበ የሚባል ሰውዬ ሲጀመር እኔ አያውቅም። ሲአበበ አንተ ከየት? እሺ እናገር። ምንድን ነው የምትፈልገው? ከአሁን በኋላ ወደዚህ ሞራው አልፈልግም። እያንዳንዱን ነገር እንዴት እንዳደረኩ ነው ማወቅ ፈልገዋለሁ። ግልጽ ነው? ምን አይነት ማስረጃ ነው ያለ? አዎ ነው። ጥሩ ቀና በል። ወይ ተጠጋበል እዚህ። ወይ ና ወደዚህ ተጠጋበል እያልኩህ አይደል? ቀና በል። እያንዳንዱን ነገር እንዴት እንዳደረግ አቶ አበበ አንተን ሽሽት ከዛ እዚህ ድረስ መጡ። እዚህ ድረስ ተከተላችሁ መጣ። እንዴት እንዳደረግከው እንድነግርህ ይፈልጋል። ማን እንደተባበረ እኔ ስለምንም የማውቀው ነገር የለም። እየሰማኝ ነው? እንደ አዲስ አይሆንብህ ሰውዬ። እኔ የማውቀው ምንም ነገር የለም። አቶ አበበ የሚባል ሰው እኔ አላውቅም። እናገራለሁ። ከአሁን በኋላ እንድትወራብ አልፈልግም። እሺ እሺ እሺ። ተናበል። ከአንተ ጋር ሲጨቃጨቅ ነው ያለው ይሁት በቂ የሆነ ቪዲዮ ማስረጃ እያለኝ እያንዳንዱ ነገር ግን እንዴት እንዳደረኩ ማወቅ ስለፈለኩ ነው። እሺ እሺ። ከራስህ አፍ ነው ሰው ፈልጉ። ታውቃለህ? እሺ ምን አይነት ማስረጃ ነው ያለ? የምን ማስረጃ ነው ያለ? ስለምን ማስረጃ ነው የምትወራው? እባክህ በቃ ተረጋጋና ቁጭ በል። ምንድን ነው ከኔ የምትፈልገው? ገንዘብ ከሆነ ገንዘብ እሰጥሃለሁ እኮ አልኩ። የምትሰራው ለገንዘብ ነው። ስለ ገንዘብ በኋላ እናወራለን። ነገር ግን እያንዳንዱን ነገር ከነገርከኝ በኋላ እያንዳንዱን ነገር እንድነግርህ ይፈልጋል። ለምን እንዳደረከው፣ እንዴት እንዳደረከው፣ ማን ማስረጃ እንድሰጥ፣ እዚህ እንዳሉት ማንም ማስረጃ እንድሰጥ ነግሬሃለሁ። ስታግታቸው በቂ የሆነ የቪዲዮ ማስረጃ እጄ ላይ አለ። የምን ቪዲዮ ነው የምትለው? ስለምን ቪዲዮ ነው የምትለው? ከየት አመጣ? ከየት ምንድን ነው? ምን አይመለከትም። እኔ ምንም የማውቀው ነገር የለም። ካሁን በኋላ ካንተ ጋር ያለው ነገር ተግባባን? ዱላ ይውደድልሽ። እኔ ምንም የማውቀው ነገር ዱላ አይውደድልህ። እኔ ምንም የማውቀው ነገር የለም። ካልተረገጥክ አይገባም ነው። ስለምንድን ነው? ምን አይነት ማስረጃ ነው? ባለፈው እጄ ላይ ራስን ህይወትን አጥተህ ነበር። ድጋሚ ህይወትን ለማጥፋት አትሩጥ። የምትናገር ከሆነ ተናገር እንጂ ምንም የማውቀው ነገር የለም። ሻውን ትነግረኛለህ ወይስ ያ ነገር ነው? እሺ ምንድነው የምትፈልገው? አቶ አበበን እንዴት እንደገደልካቸው፣ ማን ማስረጃ እንደሰጠ ያሉበት። ረጋ በል መጀመሪያ። ተረጋግቼ እየጠየቅኩ ነው።
ማን ነው ማስረጃ የሰጠህ ከዚህ እንዳሉ? አንተ ሽሽት መጡ በስራ ለመኖር እዚህ እንዳሉ ማን ማስረጃ ሰጠህ? እንዴ አንተ እኔ ጋር እንደመጡ በምን ታወቅ? በተደጋጋሚ እየነገርኩህ ነው። በቂ የሆነ ስታግታቸው ማስረጃ አለኝ እኮ። ከየት መጣ እያልኩ እሱ ነው ያለው። ምን አይነት ማስረጃ ነው ያለ? አሳየኝ። ማስረጃ ነው የፈለከው? ሰማኛለህ? ቀረብ ደግሞ እንዳሞባክ ያደርጋል። እያንዳንዱን ነገር ማለት ከጓደኛ ጋር ያወራከው እያንዳንዱን ነገር እዛ ጋር ይታያል። ምን ይታያል? እያንዳንዱ ከሀጀራ ተነበኩት ይሄ ማለት እሺ ሰማኛለህ? ስለዚህ እያንዳንዱ ምን እንደራክ ሰምቻለሁ። ኮሽ እንድነግርህ ነው የምፈልገው። እሺ እነግርሃለሁ። በቃ እሺ ተረጋጋ። ተናብላው። ስለዚህ እያንዳንዱ ነገር እንድነግርህ ነው የምፈልገው። ተገባና? አዎ እሺ እነግርሃለሁ። በቃ ስለዚህ ነገር ይኸውልህ አትልፋ ብዙ። ምን እስር ቤት ለኔ እንትን አይደለም። ሰምተሃል? ገብቼ ቢቆይ 1 ወር ነው። ይኸውልህ ጊዜን እናንተና አታባክ ልታብራራልኝ ነው የፈለኩት። ማን ማስረጃ እንደሰጠ እንዴት እንዳገኛቸውና እንዴት እንደገደልኳቸው እያንዳንዱ ነገር አሁን ትናገራለህ ወይስ ድርገም? ኩሽ ምንድነው የምፈልገው? አሁን ጠይቀኛ። ማን ነው ማስረጃ የሰጠው? ራሴ ነው ማስረጃውን ያገኘሁት። እንዴት? በቃ ገንዘብ ከፍዬ ወዴት እንደሚመጡና የት እንዳረፉ አረጋገጥኩ እኮ። የሚያቀብሉ ሰው አለ እዚህ ማለት ወሬ ነው እንጂ ምንም እነሱ የሚያውቁት ነገር የለም። መቼ እንደመጡ፣ የት እንደሄዱ፣ የት እንዳረፉ፣ መቼ እንደሚሄዱ ነው የተነገረኝ። ከዛስ ምን አደረክ? ያሉበት ድረስ መጣሁ እና መግደሉ አስፈላጊ ነው የገደልካቸው? በሚገባ። እንዴት ነው አስፈላጊ ነው? ልጃችሁን ለኔ አልሰጥም ስላሉ አልደረም ስላሉ። እና መብታቸው ማን ነው መብታቸው ያለው? ማን ነው መብታቸው ያለው ማለት? ማን ነው መብታቸው ያለው ማለት? ይኸውልህ እየነገርኩህ እኮ ነው። በቃ ጠይቂያት ነበረ። ጭራሽ ለአንተ ምናምን ብለው አመነጫጨቁኝ። እኔን የሚያክል ሰውዬ ጭራሽ እንደዚህ ብሎ ስላመነጫጨቁ ገደልካቸው ማለት። በቃ ለአንተ ከምሰጥ ብሞት ይሻለኛል አይደል ያሉት። ለአንተ ከምድር ልጄ በቃ በራሳቸው በአፋቸው ያመጡት ነበር፣ እኔ ተገበርኩት። ምንም እኮ የሚከብድ ነገር የለም። ሬሳቸው ነው ያልኩት። ቀብሬዋለሁ። ገለ ቀበርካቸው? በሚገባ። ይሄን ያደረከው ይሄን የቀበርከው ቦታውን አላውቅም። ጫካ ውስጥ ነው። ምን ማን ነው ቦታውን አላውቅም? ራስህ ያደረከው እኮ በቃ እንደዛ ሆነ። ይኸውልህ ስማኝ፣ ከዚህ በኋላ እኔ ምንም አውቀው ነገር የለም። አታድክም። ገድያቸዋለሁ። ከዛ በኋላ ምንም እንትን ያልኩት ነገር የለም። በቃ ጀመሬ ካንተ ጋር ምንም ያንተበት ነገር